ጋሽዬ የአብርሽ አባት ሚስጥሩን አወጡ ማለት ነው። አብርሽ ከሩትዬ ጋር ነው የሚኖረው ሲሉ ተናግሯል። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ አድርጉ። ሩታ ጀግና ናት፣ ሩታ አንደኛ ናት እያላችሁ ኮሜንት ላይ መጻፋችሁን እንዳረሱ። እንግዲህ ጋሽዬን በጣም በሚያስደስት አነጋገር ነው እንግዲህ የተናገሩት ማለት ነው። አብርሽና ሩታ አንድ ላይ ሆናሉ፣ አብርሽና ሩታ አንድ ላይ ሆኖ ልጃቸውን ልዑልን ያሳድጋሉ ሲሉም የአብርሽ አባት ጋሽዬ ተናግሯል ማለት ነው። እውነታቸው ነው ደግሞ አይቀርም፣ ይሄ ምንም አይቀርም፣ መቼም አይቀርም። የሆነ ቀን የሚሆን ነገር ነው ማለት ነው። ስለዚህ ሩትዬ ጠንካራ ናት፣ ሩትዬ ደግሞ ጀግና ናት። ሩትዬ ብቻው ራሱ ምቆም ሴት ናት። እውነት ለሴት አርያ የምትሆን ሴት ናት ሩታ ማለት ነው። ስለዚህ በጣም በሚያስደስት ሁኔታ እንግዲህ ጋሽዬም ይሄንን ነገር ነው የተናገሩት። ሩታና አብርሃም አንድ ላይ ይሆናሉ፣ ሩታና አብርሽ አንድ ላይ ይሆናሉ ብሏል ማለት ነው። እንግዲህ ደግሞ በጣም የሚያስደስተኝ ሰው ደግሞ ኤፍሬም ነው። ኤፍሬም ማለት ማንም ከሩታ አጠገብ ሳይቆም ሁሉም ሰው ከሩታ አጠገብ ሲሸሽ፣ ሁሉም ሰው ከሩታ አጠገብ ሳይሆን ሲቀር ኤፍሬም ብቻ ነው እንግዲህ ከሩታ አጠገብ የቆመው ማለት ነው። ኤፍሬም ማለት መመስገን ያለበት ሰው ነው። በጣም ጠንካራ ወጣት ነው ማለት ነው። እውነት ለመናገር ከሆነ በጣም ደስ የሚል ሰው ነው ማለት ነው። በጣም ተደስተናል። እንግዲህ የአብርሽ አባትም በጣም ጠንካራ ሴት ናት ሩታ ሲሉም ተናግረዋል። እንግዲህ ትዳሯን ለማስከበር ቤቷን ለመሰብሰብ የሄደችበት ርቀት በጣም ትልቅ ነው። በጣም ትዳሯን ፈላጊ ናት፣ ትዳሯን ሰብሳቢ ናት ሲሉም የአብርሽ አባት ጋሽዬ ተናግሯል። እውነት ለመናገር ከሆነ ሩትዬ ማለት ትዳሯን ሰብሳቢ ቤቷን ሰብሳቢ ሴት ናት። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።